ሆይ እባክህ አንዷን ልጄን ማርልኝ። ጌታ ሆይ እባክህ ራራልኝ። ገና 12 ዓመቷ ነው፣ ልትሞትብኝ ነው። እባክህ ከኔ ጋር እንሂድ። ኢያኢሮስ ይበቃል። ኢየሱስ ሆይ ልጅ ሞታለች። ከዚህ በኋላ መምህሩን አታድክመው። አይዞህ፣ አትፍራ፣ እመን እንጂ እሷ ትድናለች። አታልቅሱ፣ እሷ ተኝታለች እንጂ አልሞተችም። አንቺ ልጅ ተነሽ። የምትበላውን ስጧት። ተጠንቀቁ፣ ይህንን ለማንም እንዳትነግሩ። ጌታ ሆይ ሕዝብ በሚሰበሰቡበት ጊዜ ሁሉ በምሳሌ የምትናገረው ስለምንድን ነው? ለእናንተ የእግዚአብሔርን መንግሥት ሥልጣን ማወቅ ተሰጥቷቸዋል። ለሌሎቹ ግን የግድ በምሳሌ ይነገራቸዋል። ምክንያቱም እያዩ ስለማያዩ እየሰሙ ስለማያስተውሉ ነው። የምሳሌውም ትርጉሜ ነው። ዘሩ የእግዚአብሔር ቃል ነው። እነዚያ በመንገድ ዳር ላይ የወደቁት ዘሮች ቃሉን የሚሰሙት ናቸው። ዲያብሎስ ይመጣል፣ እንዳያምኑም ቃሉን ከልባቸው ይወስዳል። በዓለት ላይ የወደቁት ዘሮች ቃሉን ሲሰሙ በደስታ የሚቀበሉት ሰዎች ናቸው። ሆኖም ስር የላቸውም። የሚያምኑትም ለጊዜው ነው። ፈተና በመጣ ጊዜ ግን ፈርተው ይክዳሉ። እነዚያ በእሾህ መካከል የወደቁት ቃሉን የሚሰሙት ናቸው። ግን ስለ ራሳቸው በማሰብ በባለጠግነታቸውና በምቾታቸው ይታነቃሉ። ስለዚህ ሙሉ ፍሬ አያፈሩም። በመልካም መሬት ላይ የወደቁት ደግሞ እነርሱ በመልካምና በጎ ልብ የቃሉን መልእክት ሰምተው የሚጠብቁት ናቸው። በምድርም ሙሉ ፍሬን የሚያፈሩ ናቸው። መብራትን አብርቶ በእንቅብ የሚከድነው ካልጋ ስርም የሚያኖረው የለም፣ ከዛ ይልቅ በመቅረዝ ያኖረዋል። ስለዚህ ሰዎች ወደ ውስጥ ሲገቡ መብራቱን በግልጥ ያያል። ፈጽሙ፣ ጠላቶቻችሁን ውደዱ፣ መልካምም አድርጉላቸው፣ ምንም ተስፋ ሳታደርጉም አበድሩ። ያኔ ዋጋችሁ እጅግ ታላቅ ይሆናል፣ የልዑል እግዚአብሔር ልጆች ትሆናላችሁ። እርሱ ለሚያመሰግኑትና ለክፎች ቸር ነውና። ሩሩዎች ሁኑ፣ አባታችሁም ሩሩ ነውና። ኢየሱስ ሆይ አድነን። እንዳይፈረድባችሁ እናንተም አትፍረዱ፣ እንዳትኮነኑ እናንተም ማንንም አትኮንኑ። ይቅር በሉ፣ እናንተም ይቅር ትባላላችሁ። ጌታ ሆይ መንገድህን አሳየን። ስጡ፣ ለእናንተም ይሰጣችኋል። በምትሰፍሩበት መስፈሪያ ለእናንተም ይሰፈራል። እውር እውርን ይመራ ዘንድ አይችልም፣ ምክንያቱም ሁለቱም በጉድጓድ ይወድቃሉ። በራስህ ዓይን ውስጥ ያለውን ግንድ ሳታይ በወንድም ዓይን ያለውን ጉድፍ ለምን ታያለህ? ጌታ ሆይ ምራን። ጌታ ሆይ አንተን እንሻለን። የተሸከመች ማኅፀንና የጠባቸው ጡቶች እንዴት ብፁዓን ናቸው! ብፁዓንስ የእግዚአብሔርን ቃል የሚሰሙና የሚጠብቁም ናቸው። አባት ሆይ ፈቃድህ ቢሆን ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ይፈጸም። ከሰማይም መጥቶ የሚያበረታው መልአክ ታየው። አጽንቶም በጣር ሲጸልይ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ጴጥሮስ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ። ይህ ሰው ከኢየሱስ ጋር ነበር።
ሴትዮ የምትዩን ሰው አላውቀውም። አብረው አይቻቸዋለሁ። አንተም ከነሱ አንዱ ነህ። በፍጹም አይደለሁም። እርሱ የገሊላ ሰው ነው። በእውነት ይህ ደግሞ ከእርሱ ጋር ነበረ። እባክህ አትቀልድ። ስለምን እንደምትናገር አላውቅም። ኢየሱስም ዘወር ብሎ በቀጥታ ጴጥሮስን አየው። ጴጥሮስም ጌታ ዛሬ ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው ትዝ አለው።